ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን አንሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በስልታዊ የውጊያ ጠቀሜታዋ የምትታወቀውን ከተማ ተቆጣጥረዋል። በወሎ ቤት አማራ ላስታ ቀጠና በሁለት ግንባሮች አንድ ሬጅመንት ሙሉ ጦር ሙት ቁስለኛና ምርኮ መሆኑን አፋብኃኝ ምኒልክ ዕዝ በይፋዊ የግንባር መረጃው ላይ አመላክተዋል። በተጨማሪም ዋና ከተሞች በፋኖ ኃይሎች ከበባ ውስጥ ገብተዋል። አገዛዙ በበኩሉ ከህዝብ ግንኙነት ፕሮቶኮል ባፈነገጠ መንገድ ቃል በቃል የምሬ ወዳጁን ጦር እንደ ቅጠል ሳረግፈው ውያለው ሲል ውጊያው እንደከበደው በተዘዋዋሪ መንገድ ገልጸዋል። ቀዳሚ የግንባር መረጃዎቻችን ናቸው። የጅምላ እገታ እንደ ወረርሽኝ በተስፋፋባት ኢትዮጵያ ዛሬም 2 አውቶቡስ ሙሉ ተሳፋሪዎች መታገታቸው ተሰምተዋል። ከታጋች ውስጥ 12 ተሳፋሪዎች በአጋቾች መገደላቸው ድርጊቱን የከፋ አድርጎታል። ዝርዝር መረጃው ተሰራርቷል። በትግራይ ላለፉት 2 ሳምንት እየተፈጸመ ያለው የግዳጅ ወታደራዊ አፈሳ በዋናነት በህወሓት ጄኔራሎች እንደሚመራ አንድ ሀገር በቀል የሰብአዊ መብት ተሟጋች ድርጅት አጋልጧል። የህወሓት ፖለቲካ አመራሮች የዚህ ድርጊት ስትራቴጂካዊ አመራር ሰጪዎች ናቸው ያለው የሰብአዊ መብት ድርጅቱ ይህን የግዳጅ ወታደራዊ አፈሳ የጦር ወንጀል ሲል ፈርጆታል። አብራችሁን ስትዘልቁ ሙሉ መረጃውን ሰሙታላችሁ። የሱዳን ብሔራዊ ጦር በከፍተኛ ግስጋሴ ወደ ኢትዮጵያ ድንበር ከተማ እየተቃረበ ነው። ጦሩ ከኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክ ከተማ ዋና ኢላማ መሆኗም ተጠቁሟል። የሱዳን ብሔራዊ ጦር ይህንን ድል ያስመዘገበው ከአጋር ኃይሎች ጋር በመቀናጀት መሆኑን አስታውቋል። ከአልቡርሃን አጋሮች አንዱ ህወሓትና አሜሪካ በአሸባሪነት የፈረጀችው እስላማዊ ግንባር መሆናቸው ይታወቃል። በሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በስልታዊ የውጊያ ጠቀሜታዋ የምትታወቀውን ከተማ ተቆጣጠሩ። በዘመቻ አንሻ ሰይድ የ303ኛ ግዙፉ አሳምነው ኮር በሁለት አውደ ውጊያ ግንባር ውሎች በአገዛዙ ጦር ላይ ታላቅ ድል መቀዳጀቱን አስታወቀ። ዛሬ ግንቦት 20 ቀን ከንጋቱ 11 ሰዓት ጀምሮ ሙሉ ቀን እስከ አመሻሽ 11 ሰዓት ድረስ የአገዛዙ ጦር በሜካናይዝድ ማለትም በመድፍ ዙ 23 ሞርተር 120 እና ሞርተር 82 የታገዘ መከላከል ቢያደርግም የ303ኛ ግዙፉ አሳምነው ኮር የፋኖ ኃይሎች 6 ምሽጎችን በመስበር የአገዛዙን ጦር ማጥቃት ቸውን አፋብኃኝ ምኒልክ ዕዝ በይፋዊ መረጃው አስታውቋል። በአውደ ውጊያው 14ኛ፣ 16ኛ፣ 19ኛ፣ 21ኛ እና 30ኛ ክፍለ ጦሮች የተሰኙ የእዙ አህዶች መሳተፋቸውን አፋብኃኝ ወሎ ቤት አማራ ምኒልክ ዕዝ አስታውቋል። እንደ እዙ የግንባር ውሎ ማብራሪያ በዚህ አውደ ውጊያ የተገኙ ድሎች ዲሽቃ 2፣ ብሬን 3፣ የብሬን ተተኳሽ 3500፣ ስናይፐር 1፣ የጥቁር ክላሽ 118፣ የክላሽ ተተኳሽ 5400፣ ወታደራዊ መገናኛ ሬዲዮ 3፣ የዲሽቃ ተተኳሽ 160፣ የእጅ ቦምብ 26፣ የደረ ና የወገብ ትጥቅ 74 እንዲሁም 46 ሰብአዊ ምርኮኛ መያዛቸውን አስታውቋል። በዚህ አውደ ውጊያ 3 የግንባሩ አዋጊዎችን ጨምሮ ከ200 በላይ የአገዛዙ ጦር በውጊያ መሞቱን አስታውቋል። ይህንን አውደ ውጊያ ተከትሎ እንጃፋት ከተማ በፋኖ ኃይሎች ሙሉ በሙሉ መያዟን አፋብኃኝ ምኒልክ ዕዝ በግንባር ውሎ መረጃው ላይ አረጋግጧል። በተመሳሳይ የአውደ ውጊያ ውሎ መረጃ የፋኖ ኃይሎች በወሎ ቤት አማራ የከፈቱት ማጥቃት አድማሱን አስፍቶ ሲውል ዋና ከተሞች ከበባ ውስጥ መግባታቸው ታውቋል። የብልጽግና መከላከያ ሰራዊት በበኩሉ በምዕራብ ወሎ ቀጠናዎች በፋኖ ላይ እርምጃ ወስጃለሁ ብለዋል። የፋኖ ኃይሎች ዛሬ ግንቦት 20 ቀን በወሎ ቤት አማራ ቀጠና በተለይም በግዳንና አምባሰል ቀጠናዎች መጠነ ሰፊ የማጥቃት ዘመቻ ከፍተው ሲውሉ በምዕራብና ደቡብ ወሎ ቀጠናዎች ደግሞ ቁልፍ ከተሞችን ከበባ ውስጥ አስገብተው መዋላቸውን የፋኖ ምንጮች ለጣና አረጋግጠዋል። የብልጽግናው አገዛዝ በበኩሉ በላስታ ቀጠና ግዳን ወረዳ በዋለው አውደ ውጊያ በድሮን የታጀበ መልሰው ማጥቃት የፈጸመ ሲሆን 2 ጊዜ የድሮን ጥቃት መፈጸሙን፣ ሆኖም በጥቃቱ የደረሰው ጉዳት ምን ያክል እንደሆነ ማወቅ እንዳልተቻለ የአካባቢው ምንጮች ለጣና ገልጸዋል። በተመሳሳይ የአውደ ውጊያ ውሎ መረጃም በዚሁ የወሎ ቤት አማራ ቀጠና የፋኖ ኃይሎች በአምባሰል ዙሪያ ካደረጉት ውጊያ በተጨማሪ በዋና ቁልፍ ከተሞች ከበባ በመፈጸም ላይ ሲሆኑ በተለይም በምዕራብና ደቡብ ወሎ ዞን ቀጠናዎች የሚገኙ ከተሞች በፋኖ ኃይሎች ከበባ ውስጥ መግባታቸውን ለጣቢያችን በደረሰው መረጃ ላይ ተመላክተዋል። በሚቀጥሉ ተከታታይ ቀናት የከተማ ውጊያዎች ሊኖሩ እንደሚችል የጠቆሙት ምንጮች ከተሞች በፋኖ ኃይሎች ከበባ ውስጥ መግባታቸው ስጋት የሆነበት የብልጽግናው አገዛዝ የድሮንና የጦር ጀት ቅኝቶችን ሲያደርግ የዋለበትን ምክንያት አስረድተዋል። ዛሬን ጨምሮ በሚቀጥሉት ተከታታይ ቀናት የሌሊት ውጊያዎች ሊቀሰቀሱ እንደሚችል ከወታደራዊ እንቅስቃሴዎች መረዳት ይቻላል ነው የተባለው። የብልጽግናው መከላከያ ሰራዊት በበኩሉ በምዕራብ ወሎ ቀጠና በቦረና ወረዳ መካነ ሰላም ሶዬ አካባቢ በጽንፈኛው ላይ እርምጃ ወስጃለሁ ሲል የውጊያ ማብራሪያ ሰጥቷል። ዛሬ ግንቦት 20 ቀን ያገዛዙ 11ኛ እዝ ኮር በቦረና ወረዳ መካነ ሰላም ከተማ አቅራቢያ ሶዬ ተብሎ በሚጠራው አካባቢ ጽንፈኛ ሲል በጠራው የፋኖ ኃይል ላይ እርምጃ መውሰዱን ያሳወቀው አገዛዙ ቃል በቃል ራሱን ምሬ ወዳጅ ብሎ በሚጠራው ግለ
ግለሰብ የሚመራው የሽፍታ ስብስብ በጥምር ኃይላችን በተወሰደበት ጠንከር ያለ የማጽዳት እርምጃ እንደ ቅጠል ረግፏል ሲል ገልጿል። አገዛዙ በይፋዊ የማህበራዊ ሚዲያ ገጾች የፋኖ አመራሩን ስም ጠርቶ የሰራው የውጊያ ዘገባ በቀጠናው የቀጠለው ጦርነት ምን ያክል ከባድ እንደሆነ ያመላከተ ነውም ተብሏል። እገታ እንደ ወረርሽኝ በተስፋፋባት ኢትዮጵያ ዛሬም 2 አውቶቡስ ሙሉ ተሳፋሪዎች መታገታቸው ተሰማ። ከታጋቾች ውስጥ 12 ተሳፋሪዎች በአጋቾች መገደላቸውን ድርጊቱን የከፋ አድርጎታል። ዛሬ ግንቦት 20 2018 ከአማራ ክልል በመነሳት ወደ አዲስ አበባ ንጹሃን ተሳፋሪዎችን አሳፍረው የተንቀሳቀሱ 2 የህዝብ ማመላለሻ አውቶቡሶች ኦሮሚያ ክልል ጓጽዮንና ቱሉ ሚልኪ መካከል በታጠቁ ኃይሎች የተኩስ ሩምታ ተከፍቶባቸው መታገታቸውን የሹፌሮች አንደበት የተሰኘው የአሽከርካሪዎች የመብት ተሟጋች ቡድን አስታውቋል። እንደ መብት ተሟጋቹ ድርጅት ታጣቂዎች 2 ታታ ህዝብ ጫኝ ተሽከርካሪዎች ላይ ተኩስ ከፍተው በማስቆም ተሳፋሪዎችን አፍነው ወስደዋል። 30 የሚሆኑትን መከላከያ በአቅራቢያ ስለነበር በተኩስ ልውውጥ ማስጣል ቢችልም ሌሎች ተሳፋሪዎች ታፍነው ተወስደዋል ያለው የመብት ተሟጋቹ ቡድን በነበረው የተኩስ ሩምታ 12 ተሳፋሪዎች መገደላቸውን ገልጿል። 12ቱም ተሳፋሪዎች የሞቱት ከመኪናው ሳይወርዱ መሆኑን የገለጸው የሹፌሮች አንደበት ሟቾች ሙሉ በሙሉ ያልታጠቁ ንጹሃን መሆናቸውን አረጋግጧል። ቀሪዎችን አፍነው እንደወሰዷቸው የመረጃ ምንጮችን ዋቢ ያደረገው የመብት ተሟጋቹ ቡድን በዚህ ቀጠና ባለፈው ግንቦት 11 ቀን ተመሳሳይ እገታ መፈጸሙን አስታውሷል። ፖለቲከኛው ጀዋር መሐመድ በበኩሉ በዚህ ቀጠና የሚፈጸሙ ተመሳሳይ የእገታ ወንጀሎች በመንግስት መዋቅር ውስጥ ያሉ ኃይሎች እንደሚፈጽሟቸው ወንጀሉ መዋቅራዊ ድጋፍ ያለ መሆኑን በጉዳዩ ላይ በጻፈው ጽሑፍ ላይ አመላክቷል። የሹፌሮች አንደበት የተሰኘው የአሽከርካሪዎች መብት ተሟጋች ቡድን በበኩሉ ይህ የመንገድ ክፍል በተደጋጋሚ እገታ፣ ግድያ የሚፈጸምበት መሆኑን በማስታወስ መንገዱን ለይቶ መጠበቅ ወይንም ሙሉ ለሙሉ የትራፊክ ፍሰቱን በመዝጋት ንጹሃን ተሳፋሪዎችንና አሽከርካሪዎችን ከሞትና ከጉዳት የመታደጉ ኃላፊነት መንግስት ሊሆን ይገባል ሲል ጠይቋል። ባለፈው ግንቦት 11 ቀን ከአዲስ አበባ ወደ ደብረ ማርቆስ በጉዞ ላይ የነበሩ አንድ አውቶቡስ ሙሉ ተሳፋሪዎች መታፈናቸውን መዘገባችን ይታወሳል። የታጋቾች ብዛት ከ41 በላይ ሲሆን እነዚህ ታጋቾች ከ500 ሺህ እስከ 1 ሚሊዮን ብር በአጋቾች እየተጠየቀባቸው ሲሆን ከእነዚህ ውስጥ የ1 ዓመት ከ3 ወር ህጻን እንደሚገኝበት መዘገባችን አይዘነጋም። በወቅቱ የጣና ዘጋቢዎች በጉዳዩ ላይ ባደረጉት ተጨማሪ ክትትል ድርጊቱ ከተፈጸመበት ግንቦት 11 ቀን ጀምሮ የታጋች ቤተሰቦች አጋቾቹ ከ500 ሺህ እስከ 1 ሚሊዮን ብር ለእያንዳንዱ ታጋች ክፍያ እንደጠየቁ ገልጸው የህግ ያለ እያሉ በመጣራት ላይ ቢሆኑም የህግ አካላት ሊደርሱላቸው አልቻሉም። ግንቦት 11 ቀን የታገቱ ከ41 በላይ ንጹሃን ጉዳይ እልባት ሳይሰጠው ዛሬ ግንቦት 20 ቀን 2 ታታ የህዝብ አውቶቡስ ተሳፋሪዎች መታገታቸው፣ ከእነዚህ ውስጥ 12ቱ ከታጣቂዎች በተተኮሰ ጥይት ህይወታቸው ማለፉ እገታ በኢትዮጵያ እንደ ወረርሽኝ ከመስፋፋቱም በላይ ወንጀሉ በዓላማ የሚፈጸም ለመሆኑ ተጨማሪ ማስረጃ ሆኗል። ከአዲስ አበባ ወደ ጎጃም፣ ጎንደር በሚወስዱ ዋና ዋና አውራ ጎዳናዎች ላይ የሚፈጸሙ ተደጋጋሚ ጥቃቶችና እገታዎች በዋናነት ኦሮሚያ ተብሎ በተከለለው አጥር ውስጥ የሚፈጸሙ ናቸው። ይህንን ተከትሎ በመንገደኞችና በትራንስፖርት ባለሙያዎች ላይ ከፍተኛ ስጋት የተደቀነ ሲሆን ይህም የህዝብ ትራንስፖርት ፍሰትንና የዜጎችን የመንቀሳቀስ መብት በእጅጉ እያደናቀፈው ይገኛል። ይህንን መሰል የተደራጀ ወንጀል የሚፈጽሙ አጋቾች አገዛዙ የሚያውቀውን ስልክ፣ የባንክ ሂሳብ ቁጥርና ተሽከርካሪዎች በመጠቀም ሲሆን ወንጀሉ መዋቅራዊ ድጋፍ እንዳለው የጉዳቱ ሰለባ የሆኑ ሰዎች ያምናሉ። በተለይም አጋቾቹ የታጋች ቤተሰቦችን በስልክ እንደሚደራደሩ፣ ገንዘቡን በባንክ ሂሳብ ቁጥር ገቢ እንደሚደረግ በማንሳት ወንጀሉ ውስብስብና በመዋቅር የሚደገፍ እንደሆነ የቀደሙ የጉዳት ሰለባዎች ይጠቁማሉ። በዛሬው ዕለት ከእገታ የተረፉ 30 ተሳፋሪዎች በአካባቢው በሚንቀሳቀሱ የብልጽግና መከላከያ ኃይል እጅ እንደሚገኙ፣ የሟቾች አስክሬንም ከተሽከርካሪው እንደተነሳ ከዓይን እማኞች ሰምተናል። በዛሬው ዕለት እገታ ከተፈጸመባቸው 2 አውቶቡሶች ውስጥ ከሞት የተረፉት በአጋቾች እጅ የተወሰዱ ቀሪ ታጋቾች በምን ሁኔታ ላይ እንዳሉ ይህ ዜና እስከተጠናቀረበት ሰዓት ድረስ ማወቅ አልተቻለም። የሱዳን ብሔራዊ ጦር በከፍተኛ ግስጋሴ ወደ ኢትዮጵያ ድንበር ከተማ እየተቃረበ ነው ተባለ። ጦሩ ከኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክ ከተማ ዋና ኢላማ መሆኗም ተጠቁመዋል። የሱዳን ብሔራዊ ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን በዛሬው ዕለት ሐሙስ ግንቦት 20 ቀን ወታደራዊ ቃል አቀባይ ክፍሉ ባወጣው መረጃ ላይ ተመላክተዋል። የሱዳን ትሪቢዩን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ ነው። በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር መቃረባቸውን ገልጸዋል። ብሔራዊ ጦር አጋር ኃይሎች ሲል የጠራቸው ተዋጊዎችን በዝርዝር ባይገልጽም በአሜሪካ መንግስታት በአሸባሪነት የተፈረጀው የእስላማዊ ግንባር ወይንም የሱዳን ሙስሊም ወንድማማቾች ህብረት ዋናው አጋር ኃይል መሆኑ ይታወቃል። በተጨማሪም የህወሓት ታጣቂ ኃይሎች ከአልቡርሃን ጦር ጎን ተሰልፈው የውጊያ ድጋፍ እንደሚሰጡ የቀደሙ ወታደራዊ መረጃዎች ያመላክታሉ። የሆነው ሆኖ
በጀነራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ወደ ድንበር ከተማዋ የሚያደርገው ግስጋሴ ለምዕራብ ኢትዮጵያ ቀጠናዎች በተለይም ታላቁ የኢትዮጵያ ህዳሴ ግድብ ለሚገኝበት ቀጠና አደገኛ ሆኖ በመታየት ላይ ነው። እንደ ብሔራዊ ጦሩ ወታደራዊ ቃል አቀባይ መረጃ ከሆነ ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ድራሽ ኃይሎች RSF የተሰነዘረው ጥቃቱን ማክሸፉን አስታውቋል። የጥቃት የተፈጸመው የህዳሴው ግድብ ከሚገኝበት ቢያንስ ከ50 ኪሎ ሜትር ባነሰ ርቀት መሆኑ ነው የታወቀው። በጥቃቱ ወቅት በፈጥኖ ድራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችንና ወታደራዊ ቁሳቁሶችን መማረኩን የሱዳን ብሔራዊ ጦር ገልጸዋል። እንደ ዘገባው ከሆነ የሱዳን ብሔራዊ ጦር ኃይሎች በከተማዋ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘውን የአልባርካ አካባቢ መልሶ መቆጣጠሩን አስታውቆ ነበር። በተጨማሪም ባለፈው ማክሰኞ ዕለት ከከተማዋ በስተሰሜን ምስራቅ በሚገኘው የቀይሳን ወረዳ ውስጥ ያሉ አዲና አቡዳቅላን ጨምሮ 4 ቦታዎችን መቆጣጠሩን ይፋ ማድረጉ ይታወሳል። የሱዳን ጦር ከፈጥኖ ድራሽ ኃይሎች ጋር የተባበሩ ተዋጊዎችን እስከ ዓለም አቀፉ የኢትዮጵያ ድንበር ድረስ ማባረራቸውን ጨምሮ ገልጸዋል። ጦሩ ይህንን ይበል እንጂ ከዚህ ቀደም በነበሩት ውጊያዎች በኢትዮጵያ ግዛት የፈጥኖ ድራሽ ኃይሉን የጦር ካምፖች ኢላማ ያደረጉ የድሮን ጥቃቶችን በተከታታይ መፈጸሙ ይታወሳል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ የምትገኘው ኩርሙክ ከተማ በመጋቢት ወር ላይ በፈጥኖ ድራሽ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን SPLMN ጥምረት መያዟ ይታወሳል። ከተማዋ ለኢትዮጵያ ባላት ቅርበትና በግጭትና በተናወጠው በዚህ ቀጠና ውስጥ ቁልፍ መሻገሪያ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ እንደሆነ በስፋት ተዘግቧል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ድራሽ ኃይል በበኩሉ ዋና ማዕከሉ ከሆነችው ኒያላ ከተማ በሺዎች የሚቆጠሩ ወታደሮችን ወደ ምስራቅ ሱዳንና ሰሜናዊ የሀገሪቱ ክፍል ማንቀሳቀሱ ነው የተሰማው። በተለይም ወደ ምስራቅ ሱዳን የተንቀሳቀሱት በሺዎች የሚቆጠሩ ወታደሮች ወደ ብሉ ናይል ግዛት በመምጣት የድንበር ከተማዋ አልኩርሙክ በጀነራል አልቡርሃን ጦር እጅ እንዳትወድቅ እንደሚፋለም ይጠበቃል። ሆኖም የዳጋሎ ጦር ወደ ብሉ ናይል ግዛት ከመድረሱ በፊት የጀነራል አልቡርሃን ጦር የድንበር ከተማዋን ሊቆጣጠር እንደሚችል ተገምቷል። አሁን በሚታየው የድል ግስጋሴ ጦሩ ከኢትዮጵያ ድንበር በ2 ኪሎ ሜትር ርቀት ላይ የምትገኘውን የሱዳን ስልታዊ የድንበር ከተማ አልኩርሙክን በመቆጣጠር በኢትዮጵያ ግዛት የጦር ማሰልጠኛ የከፈተውን የሱዳን ፈጥኖ ድራሽ ኃይል መፈናፈኛ ሊያሳጣው እንደሚችል ተገምቷል። በዚህም ተባለ በዚያ የሱዳን የውክልና ጦርነት ውስጥ እጃቸውን ያስገቡት የብልጽግናው አለቃ ጦርነቱን ታላቁ የኢትዮጵያ ህዳሴ ግድብ ወደሚገኝበት ስትራቴጂካዊ የደህንነት ቦታ ስበው አምጥተውታል። በተለይም ከጀርባው ግብጽንና የህወሓት ታጣቂ ኃይሎችን ያሰለፈው በውስጡ በእስላማዊ ጽንፈኝነት አስተምሮ የተጠቁ የእስላማዊ ግንባር ኃይሎችን ያቀፈው የሱዳን ብሔራዊ ጦር ወደ ኢትዮጵያ ድንበር መቃረቡ ከኢትዮጵያ ሀገረ መንግስት ህልውና አኳያ ተጨባጭ አደጋ ተደርጎ የሚወሰድ ነው። የብልጽግናው አገዛዝ በበኩሉ ሰማዩ የኛ ነው የሚል ፕሮፓጋንዳ ከማሰማት በዘለለ የሱዳን ድሮኖች የኢትዮጵያን ሉዓላዊ ግዛት ጥሰው ሲገቡ ከአንድም 2-3 ጊዜ በላይ ጥቃቶች ሲፈጸሙ በዝምታ በመመልከት ላይ ነው። በትግራይ የሚካሄደው የግዳጅ ወታደራዊ አፈሳ በህወሓት የጦር መሪዎች እንደሚመራ ታወቀ። በትግራይ ባለፉት 2 ሳምንታት እየተፈጸመ ያለው የግዳጅ ወታደራዊ አፈሳ በዋናነት በህወሓት ጄኔራሎች እንደሚመራ ታወቀ። የህወሓት ፖለቲካ አመራሮች የዚህ ድርጊት ስትራቴጂካዊ አመራር ሰጪዎች ናቸውም ተብሏል። የሰብአዊ መብት ድርጅቱ ይህንን የግዳጅ ወታደራዊ አፈሳ የጦር ወንጀል ሲል ፈርጆታል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ለጀርመን ድምጽ በሰጠው ቃል በትግራይ መጠነ ሰፊ የግዳጅ አፈሳ እየተደረገ መሆኑን አረጋግጧል። ይህንን ድርጊት የሚፈጽሙት በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው የመብት ድርጅቱ በጉዳዩ ላይ እያደረገ ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርግም ጠቁሟል። የመጣልን መረጃ አንደኛ ከዚህ በፊት የተመለሱ ታጣቂዎች፣ ሁለተኛ በቤተሰብ ደረጃ ወደ ትግሉ ያላስገባ የሚባል ነገር አለ፣ ሶስተኛ የወርቅ ማውጫ ማዕከላት ወጣቶች ሰብሰብ ያሉባቸው አካባቢዎች ላይ አፈሳ እንዳለ፣ በህወሓት ወደ ውትድርና ማስገባት እንዳለ የተለያዩ መረጃዎች መጥተውልናል ብሏል። ሀገር በቀሉ የሰብአዊ መብት ድርጅት ምክንያቱ ካለው ፖለቲካዊ ሁኔታ ጋር የሚገናኝ ነው ያለው ድርጅቱ በተለይ የፕሪቶሪያው ስምምነት ወደ መፍረስ ደረጃ መምጣቱን አንዱ ምክንያት መሆኑን አስረድተዋል። ሰውን አስገድደህ ወደ ውትድርና ማስገባትና ህይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ሲልም የድርጊቱን የጥፋት ደረጃ ጠቅሷል። ይህንን እያደረገ ያለውም ትግራይ ክልል ውስጥ ያለ ወታደራዊ ኃይል እንደሆነ ያመላከተው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ሀገር በቀል ድርጅት ህወሓት የጦር ወንጀል ድርጊቱ ተባባሪና መሪ መሆኑን ገልጸዋል። ይህ በእንዲህ እንዳለ በጌታቸው ረዳ የሚመራው የትግራይ ዲሞክራሲያዊ ስምረት በትግራይ ክልል አዲስ ጦርነት ለመክፈት በማሰብ በወጣቶች ላይ እየተካሄደ ያለውን ሰፊ የግዳጅ ወታደራዊ መልመላና አፈሳ አጥብቆ የሚያወግዝ መግለጫ ወጣ። ስምረት ፓርቲ የድርጊት የፕሪቶሪያውን የሰላም ስምምነት የሚጥስ መሆኑን ገልጿል። የፌዴራል መንግስትና ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርጉ ጥሪ አቅርቧል። ድርጅቱ ግንቦት 19 ቀን ባወጣው መግለጫ እንዳመላከተው የትግራይ ህዝብ ካለፈው አውዳሚ ጦርነት ሞትና የኢኮኖሚ ውድቀት ገና ሙሉ በሙሉ ሳያገግም አንድ ኋላ ቀር ቡድን ወጣቱን ለሌላ ዙር የእልቂት ጦርነት እየማገደ ይገኛል ሲል ከሷል። በመላው ትግራይ እየተካሄደ ባለው በዚህ አፈሳና የግዳጅ
መልመላ ጦርነት ይብቃን በማለት ተቃውሟቸውን ያሰሙ ወጣቶች በተለያዩ ወረዳዎች እየተደበደቡ እየታሰሩና ህይወታቸውን እያጡ መሆኑን ፓርቲው አጋልጧል። በግዴታ የተወሰዱ ወጣቶችም በማይታወቁ ማዕከላት ታግዘው ጥብቅ ወታደራዊ ጥበቃ እየተደረገባቸው እንደሚገኝና የልጆቻቸውን መወሰድ የተቃወሙ እናቶች ሳይቀሩ የድብደባና የእስር ሰለባ መሆናቸውን በመግለጫው ተጠቅሷል። ስምረት ባወጣው መግለጫ በዚህ ህገወጥ የግዳጅ መልመላ ላይ እየተሳተፉ ያሉ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። በማህበራዊ ሚዲያ ላይ የሚንቀሳቀሱ አክቲቪስቶችም ይህንን ድርጊት የማጋለጥ ትግላቸውን አጠናክረው እንዲቀጥሉ የጠየቀ ሲሆን በግዴታ የተወሰዱ ወጣቶችም ተደራጅተው መብታቸውንና የህዝባቸውን ጥቅም እንዲያስከብሩ ጥሪ አድርገዋል። የፌዴራል መንግስትና ዓለም አቀፉ ማህበረሰብ የትግራይን ህልውና የማረጋገጥ የህዝቡን ደህንነት የመጠበቅ ኃላፊነታቸውን እንዲወጡ እንዲሁም የፕሪቶሪያውን የሰላም ስምምነት በሚጥሱ አካላት ላይ ተገቢውን ተጠያቂነት እንዲያሰፍኑ አሳስበዋል። መግለጫው በመጨረሻም የወጣቶች አፈሳ የጸረ ህዝብ ኃይሎች መገለጫ ነው በሚል ጠንካራ መፈክር ተጠናቋል። ኡጋንዳ ድንበሯን ዘጋች። ሀገሪቱ ድንበሯን የዘጋቸው በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ ነው። በሌላ በኩል የዓለም ጤና ድርጅት በኮንጎ የተኩስ አቁም ጥሪ ማቅረቡ ተሰምቷል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በፍጥነት እየተሰራጨ ያለውን የኢቦላ ወረርሽኝ ለመክታት ጎረቤት ሀገራት ዩጋንዳ ከኮንጎ ጋር የሚያገናኛትን ድንበር መዝጋቷን ተከትሎ የዓለም ጤና ድርጅት በአካባቢው አስቸኳይ የተኩስ አቁም እንዲደረግ ጥሪ ያቀረበ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በምስራቅ ኮንጎ የሚካሄደው ውጊያ በኢቶሪ በሰሜን ኪቡና በደቡብ ኪቡ ግዛቶች የተከሰተውን ወረርሽኝ ለመቆጣጠር የሚደረገውን ጥረት በእጅጉ እያደናቀፈ መሆኑን አስጠንቅቀዋል። ድርጅቱ እስካሁን ከ900 በላይ የሚጠረጠሩ የኢቦላ ታማሚዎችና ከ220 በላይ የሚሆኑ የሞት አጋጣሚዎች መመዝገባቸውን ገልጸዋል። ዶክተር ቴድሮስ ሁኔታውን የበሽታና የግጭት አስከፊ መስተጋብር ሲሉ የገለጹት ሲሆን ያለመረጋጋት፣ በጤና ባለሙያዎች ላይ የሚፈጸሙ ጥቃቶች፣ የሰዎች መፈናቀልና በአካባቢው ማህበረሰብ ዘንድ ያለው አለመተማመን የሕክምና ምላሽ ስራዎችን እያሰናከለ መሆኑን አስረድተዋል። በአንዳንድ አካባቢዎች የሚገኙ የጤና ባለሙያዎች እንደ ጸረ ተባይ መድኃኒቶች፣ ክሎሪን፣ የግል መከላከያ መሳሪያዎችና የሬሳ ከረጢቶች ያሉ መሰረታዊ ቁሳቁሶች እጥረትን እየገጠማቸው መሆኑ ተዘግቧል። ዩጋንዳ ከረቡዕ ጀምሮ ተግባራዊ የሚሆንና ለ4 ሳምንታት የሚቆይ የድንበር መዝጊያ ውሳኔ አስተላልፋለች። ይህ ውሳኔ ከሰብአዊ እርዳታ ስራዎች፣ ከኢቦላ ምላሽ ሰጪ ቡድኖች፣ ከጸጥታ አካላትና ከጭነት ትራንስፖርት ውጪ ማንኛውንም እንቅስቃሴ የሚገድብ ነው። ከኮንጎ ወደ ዩጋንዳ እንዲገቡ የሚፈቀድላቸው ግለሰቦችም ለ21 ቀናት የግዴታ ራሳቸውን እንዲለዩ እንደሚደረግ የሀገሪቱ የጤና ባለስልጣናት አስታውቀዋል። ዩጋንዳ እስካሁን 7 የተረጋገጡ የኢቦላ ታማሚዎችና 1 የሞት አጋጣሚ የመዘገበች ሲሆን የወረርሽኙ ማዕከል ግን ከድንበሩ አቅራቢያ የሚገኘው የኮንጎ የኢቱሪ ግዛት መሆኑን ገልጻለች። በዚህ ሳምንት መጀመሪያ ላይ በካምፓላ ከተማ የተገኙ 2 አዳዲስ ታማሚዎች የጤና ባለሙያዎች መሆናቸው ታውቋል። ወረርሽኙ ወደ ሌሎች ሀገራት ሊሰራጭ ይችላል የሚል ስጋት በመፈጠሩ እንደ አሜሪካ፣ ካናዳ፣ ታይላንድ፣ ኬንያና ዮርዳኖስ ያሉ ሀገራት ከተጎዱ አካባቢዎች በሚመጡ መንገደኞች ላይ የተለያዩ የጉዞ ገደቦችን፣ የጤና ምርመራዎችን ወይም የለይቶ ማንቂያ ደንቦችን ተግባራዊ ማድረግ ጀምረዋል። ኢቦላ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያኑ አቆጣጠር በ1976 በዲሞክራቲክ ኮንጎ ሲሆን በሌሊት ወፎች አማካኝነት ወደ ሰው መተላለፉ ይገመታል። አሁን የተከሰተው ወረርሽኝ ለሀገሪቱ ለ17ኛ ጊዜ መሆኑን መረጃው ያመላክታል። ኢቦላ ከህመምተኛው ጋር በሚደረግ ቀጥተኛ ንክኪ፣ ከሰውነት በሚወጣ ፈሳሽ፣ በስንጥቅ ቆዳ ወይም ቁስለት አማካኝነት የሚተላለፍ ሲሆን ህመሙ ደም የሚያስከትል ከፍተኛ ሳልና የውስጥ አካላትን ከስራ ውጭ የሚያደርግ አደገኛ በሽታ ነው። የበሽታው ቀዳሚ ምልክቶች መካከል ትኩሳት፣ የጡንቻ ህመም፣ መዛልና ከባድ የድካም ስሜት፣ ራስ ምታት፣ የጉሮሮ ህመም፣ ማስመለስና ማስቀመጥ እንዲሁም ሰውነት ማሳከክና መድማት ይገኙበታል። ኢቦላ ጨርሶ መድኃኒት የሌለው ሲሆን እንደ ዓለም ጤና ድርጅት መረጃ መሰረት በሽታው እስከ 50% ገዳይነት አለው። አሁን ለ17ኛ ጊዜ ወረርሽኙ የተፈጠረባት የኢቱሪ ግዛት በአሁኑ ወቅት በወታደራዊ እዝ ስር የምትገኝ ናት። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር